ክርስቶስ ወደ ምድር በቅድስቲቱ ድንግል ማርያም አማካኝነት ከመገለጹ በፊት ዓለሙ ሁሉ አምላኩን በማያውቅበት በዚያ ጨለማው ዘመን በመካከለኛው ምስራቅ ይገኙ የነበሩ ሕዝበ እስራኤል የአምላክን ቃል የሚማማሩበት፣ የተገባላቸውን ቃል የሚያስቡበት፣ በስደትና በመከራ በየሄዱበት ቦታ ሁሉ መከራ በጸናባቸው ጊዜ እርስ በእርስ የሚጽናኑበት ምኩራብ ምንድን ነው? ስለምንስ የዐቢይ ጾም ሶስተኛው ሳምንት ምኩራብ ተባለ? በዚህ ቪዲዮ የዚህን ጥያቄ የምንመልስ ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁ ቆዩ። ምኩራብ ማለት ኮረብ፣ ሰራ፣ አነጸ፣ አመለከ ከሚለው ስርወ ግስ የወጣ ሲሆን ምኩራብ ማለት መስገጃ፣ መማፀኛ፣ ቤተ ጸሎት፣ ታላቅ የአምልኮት አዳራሽ ማለት። አንድም ምኩራብ ከፍ ያለ ኮረብታማ ህንፃ ማለት። ብዙውን ጊዜ የአይሁድ አብያተ ጸሎት የሚታነጹት ከፍ ያለ ኮረብታ ላይ ስለነበር ምኩራብ የከፍታ ምሳሌ ሆኖ ይነገራል። የቤተ ክርስቲያናችን ቅዱስና ሊቅ ቅዱስ ያሬድ የጌታን ጾም ሳምንታት በሰየመበት ስያሜው ሶስተኛውን ሳምንት ምኩራብ ብሎ ሰይሞታል። ጌታ በምኩራብ ማስተማሩን መስበኩንና መፈወሱን ለማስታወስ። ምኩራብ የእስራኤል ልጆች ወደ ባቢሎን በንጉሥ ናቡከደነጾር በተማረኩ ጊዜ ጎበዛዝት ተገዝተው ኢየሩሳሌም ባድማ ሆና መቅደሷም ፈርሶ በነበረችበት ወቅት በባዕድ ምድር እግዚአብሔርን ለማምለክ የሰሩት የአምልኮ ስፍራ ነው። የሄዱባት ባቢሎን ጣዖትና ቤተ ጣዖት እንጂ እግዚአብሔርና ቤተ መቅደስ አልነበሩባትምና አይሁድ የእግዚአብሔርን ፊት ለመፈለግ ቃሉን ለማጥናትና ለጸሎት እንዲያመቻቸው በየስፍራው ምኩራብን መስራት ጀመሩ። የእስራኤል ልጆች ከባቢሎን ምርኮ ተመልሰው ወደ የሀገራቸው በተመለሱ ጊዜ ከመቅደሱ ጎን ለጎን ምኩራብን ሰሩ። ምኩራብ በጌታ ዘመን ለአይሁድ ዋነኛ አምልኮ ስፍራ በመሆኑ ቅዱሳት መጻሕፍትን በውስጡ በማከማቸት ድምፃቸውን ከፍ አድርገው በማንበብና በመተርጎም እንዲሁም እግዚአብሔርን ማምለክ የሚያዘወትሩበትም ስፍራ ሆነ። በአንድ ስፍራ ላይ ከ7 እስከ 10 ብዛት ያላቸው አባወራዎች ካሉ ምኩራብን እንዲሰሩ ይፈቀድላቸውም ነበር። ዋናው ዓላማ በአንድ ስፍራ ያሉ ወገኖች በቅርብ በመገናኘት ቅዱሳት መጻሕፍትን እንዲያጠኑና እግዚአብሔርን እንዲያመልኩ ማድረግ። የምኩራቡ አገልጋይም ዋና ስራው ልጆችን ማስተማር፣ የቅዱሳት መጻሕፍትን ጥቅሎች ማቅረብ፣ ሌሎችንም ስራዎችን መስራት ነው። አገልግሎቱ ስለማይቋረጥና ብዙ ምኩራቦች ስለነበሩ በየቀኑና በየሰንበቱ ሕዝቡ ሁሉ በአቅራቢያ ወዳሉት ምኩራቦች ይሰበሰብ ነበር። የሚሰበሰቡትም ሁልጊዜም ከላይ ለሰፈረው ዋና ዓላማ ብቻ ነው። ምኩራብ ከመቅደስ ያነሰ መስዋዕት የማይቀርብበት የአምልኮ ስፍራ። ጥቂት አባወራዎችና መንገደኞች ጎራ እያሉ ቃሉን በማጥናት እግዚአብሔርን የመፍራትን ጥበብ ይማሩበታል። ጌታችን መድኃኒታችን ኢየሱስ ክርስቶስ ብዙ ጊዜ ወደ እነዚህ ምኩራቦች በተደጋጋሚ በመገኘት አስተምሯል። የመንግስትንም ወንጌል ሰብኳል። በሕዝብም ሁሉ ያለውን ደዌና ሕማም ፈውሷል። ጌታ በአንድ ምኩራብ በተደጋጋሚና ባለመሰልቸት ከመቅደስ ይልቅ እየተገኘ ማስተማሩን ወንጌል ይመሰክርልን። እንደ ልማዱ በሰንበት ቀን ወደ ምኩራብ ገባ፣ ሊያነብም ተነሳ በማለት ቅዱስ ሉቃስ በወንጌሉ በምዕራፍ 4 ላይ ገልጾታል። ሐዋርያትም እንደ ጌታ ልማድ እንዲሁ በመቅደስ እየተገኙ በተደጋጋሚ አስተምረዋል። በስልማናም በነበሩ ጊዜ በአይሁድ ምኩራቦች የእግዚአብሔርን ቃል ሰበኩ በማለት በሐዋርያት ሥራ ምዕራፍ 13 ላይ ተገልጿል። በአምፊጶልና በአጶሎንያም ካለፉ በኋላ ወደ ተሰሎንቄ መጡ። በዚያም የአይሁድ ምኩራብ ነበር። ጳውሎስም እንደ ልማዱ ወደ እነርሱ ገባ። 3 ሰንበትም ያህል ከእነርሱ ጋር ከመጽሐፍት እየጠቀሰ ይነጋገር ነበር ይላል። በአገልግሎት ዓለም የአማኙን ልብና ፈቃድ፣ ሐሳብና ምኞት አግኝቶ እንደማገልገል የሚያረካ ነገር የለም። የምኩራብ ዋና ዓላማው ይሄ ነው። አባወራዎቹን በአድራሻቸው ማግኘት፣ እነርሱ በተሰበሰቡበት በመንደራቸው ምኩራብ፣ በዚያ አገልጋዩ አብሯቸው ሊገኝ ይሄዳል። የዛሬዋ ቤተ ክርስቲያን የመቅደስ እንጂ የምኩራብ አገልግሎት የላት። ይሁን እንጂ ብዙ ፍሬና ብዙ አማኝ የነበረው ግን በመቅደሱ ብቻ ሳይሆን በምኩራቡም ጭምር ነበር። ጌታም ብዙ ለማስተማር የደከመው
ከመቅደሱ ይልቅ በምኩራቡ ነበር። የምኩራቡ አገልግሎት ለሕዝቡ የቀረበ ነው። ይሄ ደግሞ ትልቁ የወንጌል ሥራ ነው። ዛሬም ቤተ ክርስቲያን የምኩራብ አይነት አገልግሎት ያስፈልጋል። በቤተ መቅደሱ 1500 ሰው ሰብስቦ በቅዳሴ ማሳተፍና በጉባኤ ማስተማሩ መልካም ቢሆንም ፍሬው ሲመዘን ግን እንደ ምኩራቡ አገልግሎት የጠራ አለመሆኑ እሙን። ብዙ ሰው ከኃጢአት ርቆ ከክርስቶስ ሥጋና ደም ከመሳተፍ ይልቅ የራሱ ምክንያት ይበልጥበታል። በቤተ ክርስቲያናችን ኢየሱስ በሰንበት ቀን ወደ አይሁድ ምኩራብ ገባ እያለ ጌታችን በምኩራብ ማስተማሩን እየጠቀሰ ቅዱስ ያሬድ ስለዘመረ ይህን ሰንበት ጌታችን ኢየሱስ ክርስቶስ በምኩራብ እየገባ ለማስተማሩና በምኩራብ የሚሸጡ የሚለውጡ ነጋዴዎቹን ለማስወጣቱ ቤተ መቅደሱን ለማስከበሩ መታሰቢያ ሆኖ ስለተሰጠ ይሄ ሳምንት ምኩራብ ተብሎ ተሰየመ። ጌታችን በምድር ሲመላለስ ከዚህ ቀደም በምኩራቦቻቸው ተሰምቶ የማይታወቅ የወንጌል ትምህርት እንዳስተማራቸውና ዕውራንን እንዲያዩ፣ ደንቆሮዎች እንዲሰሙ፣ ዲዳዎች እንዲናገሩ በማድረግ ሙታንን በማስነሳት የተለያዩ ተአምራቶችን በማድረግ የወንጌልን ኃይል ስለማሳየቱ ጌታችን መድኃኒታችን ኢየሱስ ክርስቶስ የእስራኤል ሕዝብ ከግብፅ ባርነት ነፃ የወጡበት የአይሁድ ፋሲካ በዓል በሚከበርበት ዕለት በኢየሩሳሌም ወደሚገኘውና በዘሩባቤል ዘመን ተሰርቶ በሄሮድስ እድሳት ወደ ተደረገለት ቤተ መቅደስ እንደሄደ መጽሐፍ ቅዱስ ይናገራል። በዚያም ቆሞ ሲመለከት የዚያ ታላቅ ቤተ መቅደስ ዙሪያና ቅጥር ግቢው በንግድ ሸቀጣ ሸቀጥ መደብር ተሞልቶ የእንስሳ መንጋ ታጉሮበት ገንዘብ የሚመነዝሩ ነጋዴዎች ተቀምጠውበት ገበያው ደርቶ ጫጫታው በርክቶ በቦታው የደራና የተጧጧፈ ንግድ ሲካሄድበት አይ። ወዲያውኑ ጌታችን ጅራፍ አንስቶ የቀንድ ከብቱን የበግና የፍየሉን መንጋ እየገረፈ ከቤተ መቅደሱ አስወጣ። የገንዘብ ለዋጮችንም ወንበር ጠረጴዛቸውንም ሁሉ ገለባበጠባቸው። እርግቦች ግን በትር ስለማይችሉ ጉዳት እንዲደርስባቸው አላደረገ። ስለዚህም እርግብ ሻጮችን እነዚህን እርግቦች ከዚያ አውጡ ብሎ አዘዘ እንጂ አልገረፋቸው። ደግ ሰው ለእንስሳው ይራራልና እንዳለው ጥበበኛው ሰለሞን። በመቀጠልም የአባቴን ቤት መሸጫ መለወጫ አታድርጉት ያለውን ቃል ጌታችን ግን በማቴዎስ ወንጌል ምዕራፍ 21 ላይ የሌባ ዋሻ የቀማኛ መሸሻ አታድርጉት በማለት አጠናክሮት ጌታችን ይህን ያለው የተቀማና የተሰረቀውን ሁሉ ወደዚያ እያመጡ ይሸጡበት ስለነበር ጌታችን በቤተ መቅደስ ሲነግዱ የነበሩትን ያስወጣቸው ስለ ቤተ መቅደስ ተቆጭቶና ተቆርቁሮ ነበር። ሁላችንም መድኃኔዓለም በደሙ ለዋጃት ቅድስት ቤተ ክርስቲያን የዚህ አይነት ቅንዓትና ተቆርቋሪነት ሊኖረን እንደሚገባ አብነት ሊሆነንም ጭምር ነው። በወቅቱ የነበሩት አይሁድ በቤተ መቅደስ ውስጥ መሸጥ መለወጥን የፈለጉበት ምክንያት አንደኛ ከሮማውያን ቀረጥ ነፃ ለመሆን ነበር። ሁለተኛ የጦርነት ግርግር ቢነሳ እንኳን ቤተ መቅደሱን ጥግ አድርገው ለመዋጋት እንዲመቻቸው ነበር ይላሉ መተርጉማ። በአንድምታው ትርጓሜ ተጽፎ እንደሚገኘው ካህናቱም እንኳ ሳይቀሩ የዚህ ንግድ ሥራ ተካፋዮችና ተፎካካሪዎች እንደነበሩ ይነገራል። ዛሬ በዘመናችን በአንዳንድ አብያተ ክርስቲያናት ዙሪያ የንግድ ተግባር ሲከናወን እንመለከታለን። እንግዲህ ከላይ ለመግለጽ እንደሞከር ነው ጌታችን ኢየሱስ ክርስቶስ በንግድ ሥራ ላይ ተሰማርተው የነበሩትን ሁሉ በጅራፍ እየገረፈ ከቤተ መቅደሱ ግቢ ባስወጣቸው ጊዜ የሕዝቡ ተወካዮች የነበሩት ጸሐፍትና ፈሪሳውያን ወደ ጌታ ቀርበው ዙሪያውን በመክበብ እንዲህ አድርገ ገበያ የምትፈታ አንተ ማነህ? ይህንንም ለማድረግ እንደምትችል ምን ምልክት ታሳየናለህ? እያሉ በጥያቄ አዋከቡ። እርሱ ግን የሰጣቸው መልስ በቅኔያዊ ቋንቋ ሸፍኖ ይህን ቤተ መቅደስ ብታፈርሱት እኔ በ3 ቀን አነሳዋለሁ የሚል ነበር። እነርሱም መልሰው ሚስጥሩ ሳይገባቸው በመደናበር ይህን ቤተ መቅደስ ለመስራት እኮ 46 ዓመት ፈጅቷል። ታዲያ አንተ እንዴት አድርገ ነው በ3 ቀን ውስጥ መስራት የምትችለው? ብለው ጠየቁት። እነርሱ ይህን ጥያቄ ጠየቁት ጌታ በአንዲት ቃል ብቻ ይህን ዓለም የፈጠረ የባህሪ አምላክ መሆኑን ስላላወቁ ነበር። እሱ ግን የተናገረው ዘሩባቤል ስላሰራው ቤተ መቅደስ ሳይሆን እኔን ሰቅላችሁ ብትገድሉኝ በ3ኛው ቀን ከሞት እነሳለሁ ማለቱ ነበር። ሌላው ሕዝብ ይቅርና ከራሱ ከጌታችን ጋር ሆነው 3 ዓመት ከ3 ወር
እየተማሩ የቆዩት ደቀ መዛሙርቱ እንኳን ይህን ምስጢር ማስተዋል የቻሉት ጌታ በፈቃዱ የሞትን ጽዋ ተቀብሎና ወደ ከርሰ መቃብር ወርዶ ከሙታን ተለይቶ በተነሳ ጊዜ ነበር። ጌታችን በዚያ የፋሲካ በዓል ላይ ተገኝቶ ያደረገውን ተአምር ካዩት መካከል ብዙዎች በጌታ እንዳመኑበት ቅዱስ ወንጌል ይነግረናል። ካደረጋቸው ተአምራት መካከል አንዱ የገንዘብ ለዋጮችን ጠረጴዛ ሲገለባብጥ የተደበላለቀባቸውን ገንዘብ በተአምር ለይቶ በዕቃቸው ላይ እንዲገኝ አድርጎላቸዋል። በአጠቃላይ በዚህ የሶስተኛው የአብይ ጾም ሳምንት መድኃኒታችን ኢየሱስ ክርስቶስ በምኩራብ እየገባ የወንጌልን ትምህርት እንዳስተማረ የአባቴ ቤት የጸሎት ቤት እንጂ የንግድ ቦታ አይደለም በማለት በቤተ መቅደሱ አካባቢ የሚነግዱ ነጋዴዎችን ስለመገሰጹ ትምህርት የሚሰጥበት ሳምንት ነው። በነቢዩ ኢሳይያስ እንደተጻፈ ጌታ በአይሁድ ምኩራብ ገብቶ መጽሐፍት እንዲሰጡት ጠይቆ የሚሰሙት ቃል በጆሮአቸው መፈጸሙን እንደነገራቸውም ይዘከርበት። በዚሁ አንጻር ሕገ ቤተ ክርስቲያን እንዳይፈርስ፣ ሥርዓተ ቤተ ክርስቲያን እንዳይደፈርስ በቤተ ክርስቲያን መንፈሳዊ ነገርን ብቻ ማከናወን እንደሚገባ ሰፊ ትምህርት ይሰጥበታል። ከጾሙ በረከት ያሳትፈን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ክብር ምስጋና ይሁን። አሜን።